ጥሩ ባልና የተሻለ ባል ወይም ደግሞ የተሻለ አባወራ ጥሩ ፍቅረኛ ለመሆን የሚረዱ መንገዶች ዛሬን እነግርሃለሁ። ለሳቢስ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ጥሩ ባል ወይም ደግሞ ጥሩ ፍቅረኛ ለመሆን የሚረዳ ስለሚስትህ ወይም ደግሞ ስለ ፍቅረኛ ማወቅ ይኖርብሃል። ለማወቅ ጥረት ማድረግም ይኖርብሃል። ምን አይነት መጽሐፍ ትወዳለች? ሙዚቃ ትወድ ይሆን? ምን አይነት ቦታ ያዝናናታል? ከዛ ቀጣይ መጎብኘት የምትፈልገው ቦታስ ምንድነው? የሚሉትን ነገሮች በደንብ ትኩረት አድርገህ ስራባቸው። እነዚህን ነገሮች ካወቅ የሚስትህን ባህሪ በደንብ ተገንዝበሃል ማለት ነው። የምትወደውን መጽሐፍ ካወቅ የምትወደውን መጽሐፍ ገዝተህ መስጠት። ልቦለድ ሊሆን ይችላል፣ የሳይኮሎጂ መጽሐፍ ሊሆን ይችላል። እነዛን ነገሮችን ሰርፕራይዝ ማድረግ ሚስትን እየገዛ ትሰጣታለህ። አንተ ያኔ መልካም ባል ጥሩ አባወራ ነው የምትሆነው። በእሷ ውስጥም እንዳንተ አይነት ባል እንዳንተ አይነት አባወራ ይገኛል ብላም አትገምትም። ሲቀጥል የምትወደው ሙዚቃ ፍቅረኛ የምትወደውን የሚያስደስታትን ሙዚቃ መጋበዝ። እነዚህን ነገሮች አድርገህ ጥሩ ባልና መልካም ወንድ መሆን ትችላለህ። ያኔ ሁሉም ሴት ጠብር ግፍ ይልልሃል። ከዛ ሲቀጥል ስራዋን ማበረታታት ነው። ስራዋን ማበረታታት ማለት የምትሰራውን ነገር በቃ አንቺ ጎበዝ ነሽ፣ ለቤተሰቦቿ ድጋፍ የምታደርግ አይነት ሴት ከሆነች፣ እንዲሁም ደግሞ ምስኪኖችን ድሃዎችን የምትረዳ የምትመግብ ከሆነ፣ በጣም ብርቱ ሴት ከሆነች እነዛን ነገሮች ማበረታታት። የምታደርጊው ነገር መልካም ነው፣ አንቺን እንዳይጎዳሽ፣ አንቺን እንትን እንዳይልሽ እንጂ በጣም ጥሩ ነገር ነው ምናምን በማለት ማበረታታት ይኖርብሃል። ከዚህ በፊት ሶሻል ሚዲያ ላይ መቼም ሶሻል ሚዲያ የማያሰማን የለም፣ የሰማሁትን ልንገርህ። በጣም ጥሩ ናት እሷ፣ ትረዳለች፣ በቃ ሰዎችን ትረዳለች፣ ባላት አቅሟ ትሰራለች ምናምን ባለትዳር ናት። አንዲት ልጅ አለቻት እና ሰዎችን ድሃዎችን ትረዳለች። በዛ ነገሯ ባለቤቷ ደስተኛ ስላልነበረ እየተጣሉ ጥለው ጠፋች፣ ጥለው ሄደች እና በኋላ ላይ ምስትል ሰማት። በቃ ነው እኔ ሰው አይወድም አይረዳም፣ እኔ ነገ ወድቄ ቢያገኘኝ ወይም ነገ ወድቄ ቢያገኝ እኮ እንደነዛ ምስኪን ሰዎች አንስቶ ሊረዳኝ አይችልም። ስለዚህ አልፈልግም። እኔ ድሃ ካልወደደ ምስኪን ካልወደደ እኔ ስረዳቸው ደስተኛ ማይሆን ከሆነ ምን ያደርግልኛል ብላለች። እና በምትረዳ ሰዓት ማለት አበረታታት። አንዳንዴ ስህተት ልትሰራ ትችላለች፣ የሆነ ከራሷ አፍ ምናምን ብቻ ራሷን እየጎዳች የምታረጋቸውን ነገሮች ምክር መስጠት እና እንድትበረታ ጎበዝ በምትሰራው ስራዋ ላይ ጎበዝ ሴት እንደሆነች ብርቱ እንደሆነች ማበረታታት። ይሄ ያንተ አንዱ ጉብዝና፣ አንዱ የጥንካሬህ ምልክት፣ አንዱ የጥሩ ባልነትህ ምሳሌ ነው ለሴት ልጅ። ሴት ልጅ እያንዳንዷን ነገር ትኩረት ሰጥተን ስለምናይ ከልብ ማድነቅ፣ እንዴት እንዳማረባት ከመናገር ወደ ኋላ አትበል። ማለት በቃ ለብሳ ስትወጣ ቆንጆ ነሽ፣ አምሮብሻል፣ እኔ ስላልኩህ ወይም ደግሞ በላት ስላልኩህ እኔን ሰምተህ ሂደህ ውይ አምሮብሻል ማለት ሳይሆን ከልብ የሆነ አድናቆት አለ አይደለ? ካላማረባትም ነው ይህን ልብስ ብትቀይሪው ደስ ይለኛል፣ ምክንያቱም አላማረብሽም። ከዛ የሆነ ልብስ ደግሞ ለብሳ አምሮባት ተውባ ከሆነ ውይ በጣም አምሮብሻል። ይሄ ከልብ አድናቆት በደንብ ልብ ለልብ እንድትገናኙ ያደርጋችኋል። በቃ እያንዳንዷን ነገር ብታደንቅላት። ሴት ልጅ መደነቅን ምናምን ስለምንወድ የምታደርገውን ነገር ከልብህ አድንቅላት። ዝም ብለህ ላፍ ወይም ደግሞ ለታይታ እሷን ዝም ብላ ደስ ይበላት ብለህ ብቻ ምናምን ሳይሆን ከተደሰትክበት አንተ ደስተኛ ከሆንክበት በእያንዳንዱ ነገሮቿ ላይ አድንቅላት። ይሄ በጣም ጥሩነት፣ የጥሩነት መገለጫ፣ የጥሩ ወንድ መገለጫ ነው። የጥሩ ወንድ፣ የመልካም ወንድ ለቤቱ አባወራ መሆን የሚችል ልጆችን ማስተዳደር፣ ሚስቱን ማስተዳደር፣ ጎጆውን መምራት የሚችል ወንድ ባህሪ ስለሆነ ይሄን ነገር አድርገው። ከዛ የጽሁፍ መልእክት መላክ የሆነ ቦታ ምናምን አብራችሁ በምትሆኑ ሰዓት የጽሁፍ መልእክት ደስ የሚል እንደምትወዳት የሚገልጽ እንዲሁም ደግሞ በጣም ጠንካራ እንደሆነች፣ ጎበዝ እንደሆነች፣ ጥሩ ሚስት እንደሆነች፣ ጥሩ ፍቅረኛ እንደሆነች፣ ወደፊት ምናልባት ካልወለዳችሁ ስለምትወልዷቸው ልጆች ስታስብ ካሷ በመውለድ ደስተኛ እንደሆንክ እንዲህ አይነት የሚያስደስቱ ቴክስቶችን ላክላት። ይህም መደነጋ በእርግጥ የተገናኘ ነገር ነው፣ ግን ደግሞ ደስተኛ ትሆናለች። ሞር በቃ እንዴት እንደምትወዳት ምናምን ነገር ስለሚገባት ደስተኛ ስለምትሆን እነዚህን ነገሮች አድርግ። እንደዚሁም ደግሞ የጋራ የሆነ ጊዜ ይኖራችሁ፣ በትርፍ ጊዜያችሁ ከስራ መልስ ሊሆን ይችላል። ኢቭን ልጅ ቢኖራችሁ ከልጆቻችሁ ተለይታችሁ ሁለታችሁ ብቻ የምታሳልፉት ጊዜ መኖር አለበት፣ በደንብ እንድትገናኙ። አንዳንዴ የሆኑ ሰዎች የሚሰሩት ይጋባሉ፣ በፍቅረኝነት በጣም ጥሩ ጊዜ ምናምን ያሳልፉና ከዛ ወደ ትዳር ይገባሉ። ይጋቡና ልጅ ባልወለዱ ጊዜ አብረው መዝናናት፣ መውጣት ምናምን፣ ሻይ ቡና ማለት፣ ማውራት ምናምን ያን ጊዜ ያሳልፋሉ። ከወለዱ በኋላ ግን ሴቷ ወደ ቤት ትሆናለች፣ በቃ ከልጇ ጋር ምናምን ኑሯን ትቀጥላለች፣ እሱ እየወጣ ይዝናናል። ይሄ ጥሩ አይደለም። አንደኛ ያንተ ማለት ጥሩ ትዳር አይኖርህም፣ ጥሩ ባልማ አይደለህም።
ጥሩ ባል ከሆንክና የተሻለ ባል የተሻለ አባወራ ከወንዶች ሁሉ የተለየህ ወይም ደግሞ ራስህ ልዩ ነኝ እኔ ብለህ የምታስብ ከሆነ ይሄን አድርግ። ሚስትህን ለብቻዋ ይዘሃት ውጣ። ከልጆቻችሁ ጋር እኮ ጊዜ ይኖራችኋል፣ ግን ከልጆቻችሁ የተለየ ጊዜ ይኖራችሁ። ምናልባት ቤታችሁ አንድ ክፍል ሆኖ እኮ ማታም ጠዋትን በተገናኛችሁ ቁጥር ወሬ ራሱ የላችሁም። ምንም ደስ የሚል የፍቅር ወሬ እኮ ላታወሩ ትችላላችሁ። ለምን? ልጆቻችሁ ስላሉ። ከልጆች መካከል የማይወሩ በጣም ብዙ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ላታወሩ ትችላላችሁ። ስለዚህ የራሳችሁ ጊዜ ወጣ ብላችሁ አብራችሁ ሻይ ቡና ብላችሁ ያን ያክል ትልቅ ቦታ እኮ ሌክዠሪ የሆነ ቦታ ምናምን መግባት አይጠበቅባችሁም። የሆነች ቦታ ላይ የሆነ ሻይ ቤት ሊሆን ይችላል። የሆነ ቦታ ቁጭ ብላችሁ ይሄ አቅምን ገንዘብን ምናምን አይጠይቅም። የሆነ ቦታ ቁጭ ብላችሁ በቃ ደስ በሚል ሁኔታ ምናልባትም ስለ ግንኙነታችሁ ስለ ትውውቃችሁም እኮ እንደ አዲሱ እንደ አፍላ ፍቅረኞች እያነሳችሁ ልትጫወቱ ትችላላችሁ። ይሄ ያንተን ጥሩነት የባልነት መለኪያ ነው። ሚስትህ በመውለድ ምናልባት ተጎሳቅላ ሊሆን ይችላል። ምናልባትም ደስተኛ ላትሆን ትችላለች በብዙ ነገር። እንደዛ ስለሚሆን ያን ነገር አድርግ። ከዛ ስለ ወደፊት ማውራት ነው። ስለ መጪው 4 እና 5 ዓመት ወይም ደግሞ ስለ 10 ዓመት በዚህ 4 እና 5 ዓመታት ውስጥ ምንድነው የምናደርገው? በዚህ 10 ዓመት ውስጥ ምንድነው የምንሰራው? አንድ ልጅ ወልዳችሁ ከሆነ ስለመጨመር አስባችሁ ከሆነ ወይም ደግሞ ፍቅራችሁ እንዴት ይበልጥ ማጠንከር እያሰብክ እንደሆነ እነዚህን ነገሮች እያነሳ አውራት፣ አስደስታት፣ ደስተኛ አድርጋት። ከዛ እሷን ደስተኛ ማድረግ ከቻልክና የምልህን ነገሮች መፈጸም ከቻልክ አንተ ምናልባትም 1-2 ነግሬ አንዱን መፈጸም የምችል ወንድ ከሆንክ ጎበዝ ወንድ ነህ፣ ጀግና ወንድ ነህ። ካንተ ውጪ አባወራ የለም። ካንተ ውጪ መልካም ባለሷ የለም። ካንተ ውጪ በቃ የልጅ አባት መሆን የሚችል ያለ ሁላ እስከማይመስላት ድረስ ካንተ ውጪ ያለ ወንድ ዝም ብሎ ጅል ወንድ እስከሚመስላት ድረስ እንደዛ ነው የምታስብህ። ስለዚህ ስለ ወደፊቱ ማውራት ልመድ። ስለ ወደፊቱ እያነሳ ተጨዋወቱ። በዚህ 10 ዓመት ውስጥ ልታደርግ ያሰብከውን ነገር ንገራት። እሷም ደግሞ እንድትነግር ምንድነው እቅድሽ፣ ከኔ ጋር ባለሽ ላይፍስ፣ ስለ ልጆቻችን እያልክ እያነሳ እነዚህ ነገሮች ማውራት ይልመድብህ። ከዛ ደግሞ የመጨረሻውና በጣም ወሳኙ ነገር ራስክን ከዚህ ከሶሻል ሚዲያዎች በተወሰነ መጠን ወይም ደግሞ ከእጅ ላይ ከስልክ ራስክን በተወሰነ መልኩ ገደብ ብታደርገው። በጣም ሶሻል ሚዲያ ከመጣ ወዲህ በጣም ብዙ ትዳሮች እየፈረሱ ብዙ ነገር እየሆነ ነው አይደለ? ለምን ይመስላል? ይሄ ነው አጠቃቀማችን ነው፣ ያጠቃቀማችን ሁኔታ ነው። ሶሻል ሚዲያ ላይ ረጅም ጊዜያችን እናጠፋለን። እቤት መስሪያ ቤት ለምሳሌ ኢንተርኔት ተጠቀሙልሃል እንበል፣ ወይም የሆነ ካፌ ተቀምጠ ኢንተርኔት ተጠቀሙልሃል። ግን አንተም በአሁንም እቤት ለመተህም ተጥደህበታል። እንደዛ ከሆነ በቃ ደስተኛ አትሆንም እንዴ? ቀን እንኳን ሌላ ቦታ ውለህ ነው የመጣኸው። በዚህን ሰዓት እንኳን ለኔና ለልጆቹ ጊዜ አሰጠንም እንዴ? ምን አይነት ሰው ነህ አንተ? ምን አይነት ባል ነህ አንተ? ባል መሆን የልጆች አባት መሆን አትችልም፣ ደካማ ወንድ ነህ ብላ እንድታስብ ያደርጋታል። ስለዚህ የሶሻል ሚዲያ አጠቃቀምህን ገደብ እንዲኖረው አድርገው። ምናልባትም አብራችሁ ትጠቀሙ እኮ ትችላላችሁ። አብራችሁ ተቀምጣችሁ በአንድ ስልክም አብራችሁ ልታዩ ትችላላችሁ። ግን ያ ህግና ስርዓት አለው። አንተ ግን ዝም ብለህ መተህ ተጥደህ ራስ ስልክ ላይ ብቻ ማንንም አታይም፣ ማንንም ዞር ብለህ ቼክ አታደርግም። እንደዛ የምትሆን ከሆነ ጥሩ ባልና ጥሩ አባወራ የልጆች ጥሩ አባት መሆን አትችልም። እነዚህ ነገሮች ተግባራዊ አድርጋቸው። ውድ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉኝ። መልካም ጊዜ